አራትን በጣም የማይጠቅም አይነት እንትን እንደሆነ የማይጠቅም አይነት ነገር እንደሆነ እንደሚታሰብ እንትን እያደረጉኝ የምፈልጋቸው ሰዎች አሉ። ሶሪ ጋይስ ገስት ላይ ያየው ነው ግን ሶሪ በኋላ ላይ ደልሰጣችኋለሁ። ሸልፌክስ ከቻልክ ግባ ምናልባት የምችል ከሆነ ኤኒዌይ የጌታ እራትን በተመለከተ በምናወራው ነገር ውስጥ አስ ፕሮቴስታንትስ ምንድነው ማመን ያለብን? የምናምነውስ ምንድነው? ሂስቶሪካሊ ምንድነው ያለው? መጽሐፍ ቅዱሳዊ እይታው ምንድነው? እንደው አንዳንድ ኮንፌሽናል የሆኑ ነገሮችን የምናይና በኢትዮጵያ ወንጌላውያን ቤተክርስቲያንስ ምን አይነት ሐሳብ አለ ስለዚህ ስለ ጌታ እራት ማለት ነው። ከዛ ባለፈ ደግሞ ምንስ ሊኖር ይገባል የሚለውን ነገር አብረን እናያለን ማለት ነው። ከሁለት አቅጣጫ ልክ ያልሆኑ ነገሮች አሉ። እነዛ ነገሮች ላይ በደንብ ማየት አለብን። የመጀመሪያው ፕሮቴስታንቱ ሳክራመንቶችን፣ ቅዱሳት ምስጢራትን ኦርዲናንስ ተብለው ደግሞ እንትን የሚደረጉ የሚታዩ ነገሮች የሚታሰቡ ነገሮች አሉና እነዛን ነገሮች ምንም እንትን የሌላቸው ጥቅም የሌላቸው ወይ ደግሞ ኢንሲግኒፊካንት ለቤተ ክርስቲያን ሕይወት ኢንሲግኒፊካንት እንደሆኑ እንደምናስብ ይታሰባል። ሰሞኑን የነበሩ ክርክሮች፣ ጭቅጭቆች ሁሉ እንደዛ ናቸውና እውነታው እሱ አይደለም። ከውጭ ሌሎች ሰዎች እንደሚያወሩት አይደለም። ይሄ የመጀመሪያው ነገር ነው። የጌታ እራትን እንዴት ነው የምንመለከተው የሚለው ነገር የመጀመሪያው ነገር ነው። ሁለተኛው ግን እኛው ራሳችን እንዴት ነው ማየት ያለብን የሚለው አንዳንድ ቦታ ላይ በማወቅ የሚሆን ባለማወቅ ከቅዱሳት ምስጢራትን በተመለከተ በጣም ያገለለ ነገር እንመለከታለንና ማለት ነው። ከዛ አንጻርስ ምንድነው ማመን ያለብን? እንደው ፕሮቴስታንቲዝሙ ገና ሲነሳ ካነሳሱ ምን ነበር ሲያምን የነበረው? አሁን በወንጌላውያኑ ሳይድ እንደው ከዛ ጀምሮ ከቸርች ሂስትሪው ጀምሮ ምናልባትም ከመጽሐፍ ቅዱሱ ታሪክ ጀምሮ እስካሁን ድረስ ሳይቆራረጥ የመጣ ስለዚህ ስለ ጌታ እራት ያለው እሳቤ ምን ይመስላል፣ ምንስ መምሰል አለበት የሚለውንም ትንሽ እናያለን። ግን ከዚህ ልጀምር። የጌታ እራት ብለን የምንጠራውን ኦርቶዶክሶቹ ቅዱስ ቁርባን ይሉታል፣ ዩካሪስት ተብሎ ይጠራል። እኛ የጌታ እራት እንለዋለን እና ከየት አመጣ ነው ስሙ? የጌታ እራት የሚለውን ስም ከየት አመጣ ነው ራሱ? ከዚህ እንጀምር እስቲ። የጌታ እራት የሚለውን ስም ከየት አመጣ ነው ጋይስ? እስቲ ኮሜንት ላይ የጌታ እራት የሚለውን ስም ከየት አመጣ ነው? ኮሜንት እያየሁ ነው። ዝም ብለን እንትን ያደረግነው ኮሚሽን ያደረግነው ቃል ነው ወይስ ደግሞ ከየት የመጣ ቃል ነው? ከመጽሐፍ ቅዱስ ከየትኛው ክፍል የመጣ ቃል ይመስላችኋል? የጌታ እራት የሚለው እሱ ራሱ ከየት የመጣ ቃል በቃል መጽሐፍ ቅዱስ ላይ ስላለ ማለት ነው። እንመለከተዋለን። እሺ ያ ከመጽሐፍ ቅዱስ ነው። ሲምፕሊ መጽሐፍ ቅዱስ ላይ ያለ ሐሳብ ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለ ቃል ነው። ኦኬ የጌታ እራት የሚለው ቃል ራሱ አንደኛ ቆሮንቶስ ምዕራፍ 11 አንደኛ ቆሮንቶስ ምዕራፍ 11 ቁጥር 20። ስለዚህ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለ ቃል ነው። ስለዚህ የጌታ እራት የሚለውን ቃል በቃል መጽሐፍ ቅዱስ ላይ ልናገኘው እንችላለን። ይህንን የጌታ እራትን ጀስት በቃል ደረጃ ከመጽሐፉ ላይ ከማንሳት ባለፈ እንደው በሐሳብ ደረጃ መጽሐፍ ቅዱስ ምን ይላል ስለዚህ እና ደግሞ በቤተ ክርስቲያን እንዴት ነው የሚተገበረው የሚለውን ነገር ትንሽ ለማየት እንሞክራለን። እዚህ ሌሎች ወንድሞችም ስላሉ አብረውን የእነሱንም እንትን እንመለከታለን። በሶስት ከፍለን እንመለከተዋለን። በጣም ጥቂት ሰዓት ነው የምንቆየው ጋይስ፣ ብዙ አልቆይም ዛሬ። በጣም ጥቂት ሰዓት ነው የምቆየው። በሶስት ከፍለን እንመለከተዋለን። ኦኬ የመጀመሪያው መጽሐፍ ቅዱስ ስለዚህ ጉዳይ ምን ይላል፣ ስለ ጌታ እራት ምን ይላል የሚለው ነገር የመጀመሪያው ነገር ነው። ሁለተኛው በቤተ ክርስቲያን ታሪክ የጌታ እራት እንዴት ነበር ሲታይ የነበረው የሚለው ሁለተኛው። ሶስተኛውና መጨረሻ ላይ የምንመለከተው ደግሞ ኮንፌሽናል በሆኑትም ኮንፌሽናል ባልሆኑትም የፕሮቴስታንት አብያተ ክርስቲያናት እንዴት ነው የሚታየው የጌታ እራት የሚለውን ነገር ደግሞ በተወሰነ ደረጃ እንመለከተዋለን። እንዴት መታየት አለበት የሚለውን የምንመለከተው የነዚህን ሰም ወይ ደግሞ የነዚህን ድምር ነው የምናስቀምጠው በዛ ላይ ማለት ነው። በዚህ መንገድ እናየዋለን። ኤኒዌይ አንደኛ ቆሮንቶስ ምዕራፍ 10 እና አንደኛ ቆሮንቶስ ምዕራፍ 11 ቢብሊካሊ ምን ይመስላል የጌታ እራት የምንለው ራሱ ስርዓቱ ራሱ ምን ይመስላል እና ደግሞ ምንድነው ያለው ሲግኒፊካንስ የሚለው ነገር እንመለከታለን። አንደኛ ቆሮንቶስ ምዕራፍ 10 እና ምዕራፍ 11ን እንደ እንትን እናነሳዋለን፣ እንደ ዋና ቲም አነሳና ከዛ በኋላ ደግሞ ወንድሞች የሚሉት እንመለከታለን። ከዛ በኋላ ወደ ቸርች ሂስትሪ ደግሞ እንገባለን። ስለዚህ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14 ጀምሮ ያለውን ሐሳብ የተወሰነ ለማንሳት ልሞክር። ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ፣ ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ
ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን፣ ሁላችን ያንን አንዱን እንጀራ እንካፈላለን። በስጋ የሆነውን እስራኤል ተመልከቱ፣ መስዋዕቱን የሚበሉ የመሰዊያው ማህበርተኞችን አይደሉምን? እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁን? ወይስ ጣዖት ምናምን እንዲሆን እላለሁን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንትም ጋር ማህበረተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም በማለት ይናገራል። በዚህ ስፍራ ላይ የምንመለከተው ነገር አለ። አንደኛ የብሉይ ኪዳኑን የመስዋዕት ስርዓት ያመጣውና ኢን ሪሌሽን ያስቀምጠውና ከምን ጋር ከአዲሱ ኪዳን መስዋዕት ብሎ ከሚጠራው ነገር ወይ ደግሞ ከዚህ ከጌታ እራት ጋር ያገናኘውና ኢን ሪሌሽን እሱን ያገናኝና ከዛ በኋላ ለአጋንንት ከተሰዋ ስጋ እሱን ከመብላት ጋር ለአጋንንት የተሰዋውን ከመብላት ጋር በአንታይቴሲስ ያይዟል። ወይም ደግሞ ለአጋንንት የተሰዋን ነገር የሚመገብ ሰው ከዚህኛው ሊመገብ አይገባውም፣ ወይ ደግሞ ከዚህኛው ማዕድ ከጌታ ማዕድ የሚካፈል ሰው ከአጋንንት ማዕድ ተካፋይ ሊሆን አይገባውም የሚለውን ነገር ያስቀምጥና ያልፋል። ስለዚህ ጣዖትን ከማምለክ ሽሹ። ለጣዖት የተሰዋውን የምትበሉ ከሆነ ጣዖትን ከማምለክ ጋር ህብረት እያደረጋችሁ ወይ ደግሞ ጣዖት እያመለካችሁ ነው ያላችሁት። ነገር ግን ከጌታ ማዕድ የምትካፈሉት እናንተ ህብረታችሁ ሊሆን የሚገባው ከማን ጋር ነው? ከጌታ ጋር ብቻ ነው ማለት ያስቀምጣል። ይሄንን ለምንድን ነው ጳውሎስ ያነሳው? ለአጋንንት ከተሰዋ ስጋ ጋር ግንኙነት ያላቸው ሰዎች ስላሉ፣ ስለዚህ ጉዳይ ደግሞ ስለጠየቁት፣ ለአጋንንት የተሰዋ ስጋ መብላት ልክ ነው ወይስ አይደለም የሚል ጥያቄ ስለጠየቁት አንደኛ የሚሰጠው ምላሽ እዚህ ጋር ያለው ኖ ይሄንን ማድረግ ከአጋንንት ጋር ህብረት ማድረግ ነው ይላቸዋል። ኦኬ ይሄንን ሲል ከብሉይ ኪዳን በመሰዊያው ፊት ከሚቀመጠው ህብስት የሚመገቡትን ካህናትን ያነሳና ኦኬ እንደዚህ በማለት ያስቀምጣል ማለት ነው። በስጋ የሆነውን እስራኤል ተመልከቱ። ቁጥር 18 መስዋዕቱን የሚበሉ የመሰዊያው ማህበረተኞች አይደሉምን? ከመሰዊያው የሚበሉ አሁን በስጋ የሆነውን እስራኤልን ብትመለከቱ አለ ከመሰዊያው የሚበሉ የመሰዊያው ማህበረተኞች ናቸው። ስለዚህ ከመሰዊያው የሚበላው ሰው ከሌላ መሰዊያ ሄዶ ሊበላ አይፈቀድለትም። ኦኬ ከመሰዊያው የሚበላ ሁልጊዜም ቢሆን ከጌታ ጋር ህብረት የሚያደርግ እንደመሆኑ ቨርቲካሊ ከሱ ጋር ህብረት የሚያደርግ እንደመሆኑ ሁልጊዜ ከዛ መሰዊያ እየበላ በዛ መሰዊያ ጸንቶ ይኖራል እንጂ ወጥቶ ከሌሎች ጋር ህብረት ሲያደርግ አይገኝም። ይሄ በጣም ትልቅ የሆነ ሪያሊቲ አለው፣ በውስጡ የያዘው ነገር አለው። እሱ ምንድን ነው? የጌታ እራትን ስናስብ ልናስብ የሚገባው በቀጥታ ከጌታ ጋር ህብረት የምናደርግበት ጉዳይ የመሆኑን ነገር። ኦኬ ስለዚህ በጌታ እራት ውስጥ አንድ የምታደርጉት ነገር በዚህ ቅዱስ ምስጢር ውስጥ ጀስት የኔ ቤተክርስቲያን ቅዱስ ምስጢር ስለምትል ነው እኔ የማመልክባት ቤተክርስቲያን ቅዱስ ምስጢር ብላ ጠራዋለች። ኦርዲናንስ ተብሎ ሊጠራ ይችላል። በሌላ ስም የሚጠራ ከሆነ ቁርባን ተብሎ ይጠራል። ዳዝ ማተር። በዚህ ውስጥ ግን ህብረት የሚደረገው ከማን ጋር ነው? ከጌታ ጋር ነው። ይህንን ማዕድ የሚካፈሉ ከጌታ ጋር ነው የሚካፈሉት፣ ከጌታ ጋር ነው ህብረት የሚያደርጉት። ስለዚህ ወደ ሌላ ማዕድ እንዳትሄዱ፣ ወደ ሌላ መሰዊያ እንዳትሄዱ ማለት ይህ የመሰዊያና የመስዋዕትን አናሎጂ ያመጣና ያስቀምጣል። ቤተክርስቲያን ታሪክ በኋላ ላይ እንመለከተዋለን። የመስዋዕት ጉዳይ ከጌታ እራት ጋር ተያይዞ ሲመጣ የምንመለከትበት ምክንያትም እሱ ነው። ኦኬ ስለዚህ ለጣዖት የተሰዋ ምናምን ነው አላቸው። ታዲያማ እናንተ ለአጋንንት የምትሰዉ ስላልሆናችሁ የጌታን ጽዋና የአጋንንትን ጽዋ እኩል ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ እኩል ልትመገቡ አትችሉም። ኦኬ ከጌታ ማዕድና ከአጋንንት ማዕድ እኩል ልትመገቡ አትችሉም። ስለዚህ ከጌታ ማዕድ የሚካፈል ሰው ካለ፣ ከጌታ እራት የሚካፈል ሰው ካለ እሱ ህብረቱ ከጌታ ጋር ስለሆነ ያንን ህብረት ጠብቆ ሊኖር ይገባዋል ነው። ይሄ ስለ ህብረት ሲግኒፊካንስ ምናልባት ወደፊት የምናነሳቸው ነገሮች ይኖራል። ስለ ህብረት ሲግኒፊካንስ በሰፊ የሚናገር ነገር ነው። ከጌታ ጋር በዚህ በጌታ ማዕድ በጌታ እራት ህብረት እያደረጋችሁ ያላችሁ ሰዎች ሌላ ከጌታ ጋር የማይገጥም ከጌታ ጋር የማይገናኝ ህብረት ውስጥ ልትገኙ አይገባም የሚል ትልቅ ትምህርት ታገኙበታላችሁ። ስለዚህ የጌታ እራት ምንድን ነው? ከጌታ ጋር ህብረት የምናደርግበት ነው። ህብረት የምናደርግበት ቅዱስ ስርዓት ነው። ለጌታ ብቻ የተለዩ የሚመገቡት ነው። የጌታ እራት እሱ ነው። ለጌታ ብቻ የተለዩ የሚመገቡት ነው። ስለዚህ ለጌታ እንደተለየ አምነህና ወስነ ከሱ ጋር ህብረት ለማድረግ ከዚህ ቅዱስ ማዕድ ስትካፈል ኖረ። ከዛ በኋላ ሌላ ሀገር ሄደ ከሌላ ነገር ጋር ከሌላ መሰዊያ ጋር የጌታ ካልሆነ ባህሪ ጋር ሄደ ልትጣበቅ አትችልም። ያንን ከማድረግ መጠበቅ አለብህ። የጌታ እራት አንድ ጊዜ ወስዳችሁት የምትሄዱት ጉዳይ ብቻ አይሆንም ማለት ነው። ስለ ጥምቀት ባለፈው ከኤቢ ጋር እያወራ ነበራል።
ሉተር ጥምቀትን ሲያነሳ የሚያነሳው ጥምቀት ኦንጎይንግ የሆነ ነገር ነው፣ ጥምቀትን በየዕለቱ ልንኖረው የሚገባ ነገር ነው ይላል ሲል ነበር። ሐዋርያው ጳውሎስ ይህንን ነው የሚያነሳው። የጌታ ማዕድ ጉዳይ በየዕለቱ የምትበሉትና የምትኖሩት ጉዳይ ነው። ስለዚህማ ከጌታ ማዕድ ተካፋይ ከሆናችሁ ወደ ሌላ ማዕድ እንዳትሄዱ መጠንቀቅ ያስፈልጋል። ለምን? ከጌታ ጋር ነው ህብረት እያደረጋችሁ ያላችሁት። እስራኤልን ያመጣና ከመሰዊያው ጋር ማህበርተኞች ናቸው፣ አለቀ። ስለዚህ ከጌታ ማዕድ የሚካፈል ሰው ካለ፣ ከጌታ እራት የሚካፈል ሰው ካለ ህብረት የሚያደርገው ከጌታ ጋር እንደመሆኑ ወደ ሌላ ነገር የጌታ ወዳልሆነ ነገር ሄዶ ከዛ ማዕድ ደግሞ ሊቋደስ አይገባውም። ይሄ ለጣዖት አምልኮ ከተሰዋ ስጋ ጋር አገናኝቶ ያነሰዋል። ነገር ግን የእኛ ባህሪ መሆን ያለበት ምንድነው? ከሱ ጋር ህብረት እንደሚያደርግ ሰው በህይወት መኖር ይገባናል የሚለውን ነገር ግን አስይዞ ነው ያልፋል ማለት ነው። እንግዲህ የጌታ ራት ለጳውሎስ ፖሊን ኤፒስትልስ ላይ ስትመለከቱ፣ በዋናነት እዚህኛው ክፍል ላይ ስትመለከቱ በዋናነት የሚያሳየን ነገር ምንድነው? ከጌታ ጋር ህብረት የምናደርግበት ጉዳይ ነው የሚለው ነገር ነው። ቢብሊካሊ ይህንን ትመለከታላችሁ። ምዕራፍ 11 ላይ ሌላ የምትመለከቱት ነገር ምንድነው? በተለይ ይሄ ሰዎች በሚሰበሰቡበት ጊዜ ወይ ደግሞ ለአምልኮ በሚሰበሰቡበት ጊዜ የሚሰበሰቡበት መንገድ ፍጹም ዲስኢንተግሬትድ የሆነና ከክርስቲያን ሜንታሊቲ ወይ ደግሞ ከዚህ ከክርስቲያን ዲሲፕሊን የወጣ ነገር ሆኖ ታገኙታላችሁ። አንደኛ ቆሮንቶስ ምዕራፍ 11 ከክርስቲያን ዲሲፕሊን የወጣ የሆነ ህብረት ነው ያላችሁ። ስትሰበሰቡ ስለሚሻል ነገር አይደለም የምትሰበሰቡት። መለያየት አለ፣ ትከፋፈላላችሁ። አንዱ እሱ ነው። እሺ፣ ሁለተኛ ደግሞ የጌታን ማዕድ ለመካፈል የጌታ እራት የሚለው ሐሳብ እዚህ ጋር ስለሆነ ያለው ማለት ነው። ቁጥር 20 ላይ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለምን? የጌታ እራት አይደለም ብሎ ይናገራል። ስለዚህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። ለምን? ምክንያቱም አስቀድማችሁ መከፋፈል አለባችሁ። ስትገናኙ ደግሞ እርስ በእርስ እንኳን ተጠባብቃችሁ አይደለም የምትመገቡት ይላቸዋል። ሁለተኛ ክፍለ ዘመን ላይ ስትመለከቱ ይገናኛሉ፣ ይጸልያሉ። በኋላ እንመለከተዋለን። የውስጢኖስ ሰማዕት ምን እንደሚያወራ እንመለከታለን። ይገናኛሉ፣ ይሰበሰባሉ፣ ይጸልያሉ፣ እግዚአብሔርን ያመሰግናሉ። ከዛ በኋላ ይከፋፈላሉ። ያ ነገር አልነበረም፣ በእነሱ ህይወት አልነበረም። ኦኬ አይጠባበቁም። ሲበሉ ተከፋፍለው እርስ በርስ ተከፋፍለው ነው የሚገኙት። ሌላ ደግሞ አንዱ ለመጥገብ ይበላል፣ አንደኛው ተርቦ ይመጣል፣ አንደኛው ይሰክራል፣ አንደኛው የሚበላው ራሱ የለውም፣ የተራበ ሰው ነው። ኦኬ ይሄኛው የህይወት ልዩነት ወይ ደግሞ የዚህ የላይፍ ስታይል ልዩነት በራሱ የጌታ እራት እንዳይሆን አድርጎታል። ሲምፕሊ መጥተው በልተው ሰክረው ጠግበው የሚሄዱበት፣ አንዳንዶች ቅር ተሰኝተው የሚሄዱበት፣ ህብረትን ጭራሽ የሚበጠብጥ ጉዳይ ነው። ስለዚህ ዋና ኮንቴክስቱ ምዕራፍ 11 ላይ ጳውሎስ ሲያነሳው ለዚህ ነው የሚያነሳው። ግን በዚህ ውስጥ ትልቅ ቴዎሎጂካል አጀንዳ አለው ጳውሎስ። ኤኒዌይ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላል፣ አንዱም ይራባል፣ ሌላው ግን ይሰክራል። ስለዚህ እያንዳንዱ የራሱን ይበላል፣ ሌላው ይራባል፣ ሌላውስ ይሰክራል። አንዳንዱ ያመጣና የሀብቱን የብልጽግናውን ልቀት ለማሳየት ይመጣና በጣም በሰፊው ይበላል፣ ይጠጣል፣ ይሰክራል። ሌላኛውስ እየተራበ ይሄዳል። ስለዚህ እየተጠባበቃችሁ አይደለም የምትመገቡት። በእንደዚህ አይነት ዲሲፕሊን በጎደለው መንገድ እየተመገባችሁ ነው የጌታ እራት አይደለም። ከዛስ የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳችሁም ሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁም። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። ኦኬ ስለዚህ መመልከት ያለባችሁ ነገር አለ። ወደ ጎስፕል ሲሄድና በመጽሐፍ ቅዱስ ኦኬ እኔ የተቀበልኩትን የሚለውን ሐሳብ እሱ በትውፊት መልኩ እንደተቀበለው ይነግራቸዋል። አንደኛ ቆሮንቶስ በጣም እርሊ የተጻፈ እንደመሆኑ ማለት ነው። እኔ የተቀበልኩት ይሄንን ነው። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉታል። ኦኬ ፕሮቴስታንቶች የጌታ እራትን መታሰቢያ ነው ይላሉ። አዎ ለምን? መጽሐፉ ይላል። ማን አለው? ኢየሱስ። ምን አድርጉት አለ? ለመታሰቢያ ያድርጉት። ኦኬ ይህ ሥጋዬ ነው ብሏል እኮ። አዎ እውነተኛ መብል ነው። ይህን ማንም ሰው አይቃወሙ። በኋላ ላይ በደንብ እንመለከተዋለን። ነገር ግን እውነተኛ መብልነቱ ኦኬ መታሰቢያነቱን እንዲያጠፋ ሆኖ አይደለም። ለመታሰቢያ ያድርጉት ያለው ማን ነው? ጌታ ኢየሱስ ራሱ ነው። ስለዚህ ጳውሎስ ሲነግራቸው ለመታሰቢያ ያድርጉት አለ። መታሰቢያ የሚለው ነገር ምንድን ነው የሚለው ነገር ወደ በኋላ በደንብ እናያለን። ኤኒዌይ ከራት በኋላ ደግሞ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ። ኦኬ ስለዚህ ለሐዋርያው ጳውሎስ
ይህ ማዕድ ይህ ህብስትና ይህ ወይን መታሰቢያ ነው፣ ለመታሰቢያ ያድርጉት ብሎ ጌታ ኢየሱስ እንደተናገረ መታሰቢያ ነው። ለአዲስ ኪዳን የሚሆን ስጋውና ደሙ መታሰቢያ እንደመሆኑ ሰዎች በትክክለኛው ዲሲፕሊን ነው ሊመገቡት የሚገባው እንጂ የቆሮንቶስ ሰዎች ምዕራፍ 11 ላይ በተነገረው አይነት ዲሲፕሊን ናቸው አይደለም ሊወስዱት የሚገባው። ስለዚህ ሐዋርያው ጳውሎስ መታሰቢያ እስከሆነ ድረስ በዛ ደረጃ አክብራችሁት ነው ልትወስዱት የሚገባው የሚል ነገር ያስቀምጥላቸዋል። ቁጥር 27 ላይ ቁጥር 26 ላይ ይህን እንጀራ በበላችሁ ጊዜ ሁሉ፣ አሁን የመታሰቢያ ጉዳይ እንደው ጌታ ኢየሱስ ሞተልን ከሚል ያለፈ የመሆኑን ጉዳይ እዚህ ጋር ትመለከታላችሁ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ኦኬ። ስለዚህ መታሰቢያ ነው ሲባል ግን ምን ማለት ነው? ጌታ እስኪመጣ ድረስ ሞቱን የመናገር ጉዳይ፣ ፐርሰቪር የማድረግ ጉዳይ ጭምር ነው። ኦኬ ዩ ሲ ዲስ ኢዝ አ ፕሪቪሌጅ። ስለ ጥምቀት ሁሌ ስናነሳ እንደነበር ነው ማለት ነው እዚህ ያለን ሰዎች። ዲስ ኢዝ አ ፕሪቪሌጅ። ኦኬ ጌታ እስኪመጣ ሞቱን የምንናገርበት ነው። መታሰቢያነቱ እዛ ድረስ ይደርሳል። የመቀጠል ጉዳይ ጭምር ነው። ኦኬ ጸንቶ የመኖር ጉዳይ ጭምር ነው። በዚህ ኮሚኒየን ውስጥ የሚኖር ሰው በክርስትና ህይወቱ ጸንቶ የሚኖርበት ጭምር ነው። ኦኬ በዚህ የምስክርነት ህይወቱ ጸንቶ የሚኖርበት ጭምር ነው። ቤተክርስቲያን ፐርሰቪር የምታደርግበት ነው፣ የምትቀጥልበት ነው፣ የምትጸናበት ጭምር ነው። ስለዚህ ይህንን በሰፊው እናምናለን፣ እናስተምራለን። ፕሮቴስታንቲዝሙ እንዴት ይመለከተዋል? እዚህ ቃሉ ላይ በተቀመጠው ልክ አክብሮ ይመለከተዋል። ጌታ እስኪመጣ ድረስ ሞቱን የምንናገርበት ነው። መናገር ማለት ዝም ብሎ በቃ መታሰቢያ ሜሞሪ አድርጎ ምናምን መውጣት ማለት ነው። የሆነ ነገር መታሰቢያ አክብራችሁ እንደምታልፉት አሁን ግንቦት ሃያ ሊመጣ ነው መሰለኛ ከተከበረ አይደል? እንደዛ የሆነ የአርበኞች ቀን እንደሚባለው አርበኞች እኮ እንዲያደርጉ ብሎ በቃ አርበኞች ብሎ እንደማለፍ አይነት ነው። መታሰቢያ ሲባል ምን ማለት ነው? በኋላ ላይ ኤቨረት ፈርጉሰን ስለዚህ ጉዳይ የሚያነሳውን ነገር ወደ በኋላ ላይ በደንብ እንመለከተዋለን። ከቸርች ሂስትሪ ጋር አብረን እንመለከተዋለን። ነገር ግን እንደዛ አይደለም። የሆነ ነገር በቃ ጌታ ኢየሱስ ሞተልን ብሎ ከማለፍ ያለፈ ይህ ግለሰባዊ ብቻ አይደለም፣ ኤክሌሲያስቲካል ጭምር ነው፣ ቤተ ክርስቲያናዊ ጭምር ነው፣ ከህብረት ጋር የተገናኘ ነው። ቤተ ክርስቲያን የምትቀጥልበት ጉዳይ ነው፣ ህልውና የሚቀጥልበትም ጉዳይ ነው። ቤተ ክርስቲያንም ቤተ ክርስቲያን ካሰኟት ነገሮች አንዱ ምንድን ነው? የጌታ እራት ነው። ቤተክርስቲያን ቤተክርስቲያን ካሰኟት ነገሮች አንዱ ዋናው የጌታ እራት ነው። በኋላ ላይ ቸርች ሂስትሪ ላይ ስትመለከቱ የአምልኮ ክላይማክስ ቅዱስ ቁርባን ነው ወይ ደግሞ የጌታ እራት ነው። ኦኬ እንደዛው ነው የምትመለከቱት። ስለዚህ ለቤተክርስቲያን የተሰጠ ትልቅ የሆነ ኦኬ ኮሚኒየን ነው፣ ከጌታ ጋር ህብረት የምናደርግበት ነው። እዚህስ ይሄኛው የቅድሙ ቨርቲካል ነው ወይ ደግሞ ከጌታ ጋር ህብረት የምናደርግበት ነበር። የአሁኑ ደግሞ ወደ ጎን ጭምር ኦኬ ከቅዱሳን ጋርም ህብረት የምናደርግበት ነው። ከጌታ ጋርና ከቅዱሳን ጋር ህብረት እያደረግን እስከ መጨረሻ ጌታ እስኪመጣ ሞቱን እየተናገረን እንደ ቤተ ክርስቲያን የምንቀጥልበትም ጭምር ነው። መታሰቢያ ነው ሲባል ሲምፕሊ ተናግሮ ሜሞሪያሊስት እንደሚባለው ማለት ነው። ብዙዎች እዚህ ዙንግሊያን እንደሆነ ነው የሚያስቡ። ሜሞሪያሊስት እንደሆነ ብቻ አድርጎ ሰምቲንግ ጌታ እኮ ሞቶልናል ብሎ የማለፍ ጉዳይ ብቻ አይደለም። በዛ ውስጥ የሚገኘው በረከት ተካፋይ ነን። በዛ ውስጥ የሚገኘው ጸጋ ተካፋይ ነን። በዛ ውስጥ የሚገኘው ህይወት ተካፋይ ነን። ኦኬ እዛ ድረስ መመልከት እንችላለን ማለት ነው። ጌታ እስኪመጣ ሞቱን ትናገራላችሁ የሚለው ሐሳብ ጌታ እስኪመጣ ድረስ ቤተክርስቲያን ጸንታ የመኖሯን ጉዳይ የሚያሳይ ነው። በምን ኦኬ በዚህ ስርዓት ውስጥ ጸንቶ የመኖር ጉዳይ ጭምር ሲግኒፋይ ይደረጋል። ጸንቶ የመኖር ጉዳይ ጭምር ሲግኒፋይ ይደረጋል። ይህንን ኮሚኒየን በወሰዳችሁ ጊዜ ጌታ እስኪመጣ ሞቱን እየተናገራችሁ እየጸናችሁ የምትኖሩበት ነው። መንፈሳዊ በረከት መንፈሳዊ ጸጋን የምንቀበልበት ኢንስትሩሜንታል ኮዝ ነው ስንል ከዚህ አንጻር ነው የምንናገረው። ቢብሊካሊ ይሄንን ማስቀመጥ እንችላለን። ከዛ ግን ቁጥር 27 ላይ ስለዚህ ሰው ሳይገባው ይህን እንጀራ የበላ ሁሉ የጌታ ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት አለ። እንጀራውን የበላ ጽዋውን የጠጣ ከዛስ የጌታ ስጋና ደም ዕዳ አለበት። ሳይገባው ይሄን ያደረገ የጌታ ስጋና ደም ዕዳ አለበት። ኦኬ ስለዚህ ራሳችሁን ፈትናችሁ ከእንጀራው መብላት ከጽዋው መጠጣት አለባችሁ በማለት ሲናገር እንመለከተዋለን ማለት ነው። ነገር ግን ይሄ ካልሆነ ከጌታ ዘንድ የሚመጣ ነገር አለ፣ የሚመጣ ፍርድ አለ። የደከሙ አሉ፣ አያሌዎች ያንቀላፉ አሉ። ለምን? አንወርዚሊ በሆነ ማነር አንወርዚ በሆነ መንገድ ሲወስዱት ስለነበር። ኦኬ ስለዚህ ከጌታ ጋር በሚገባ መልኩ እየሄድን ወር ደግሞ ከጌታ ጋር በሚገባ መልኩ ራሳችንን እየፈተንን
በምንወስድበት ጊዜ ከጌታ የምንካፈለው የሰስቴናንስ ጉዳይ አለ። አስ ቸርች እንደ ቤተ ክርስቲያን እንደ ህብረት እንደ ኤክሌሲያ ማለት ነው። ኦኬ ደግሞ በማይገባ መንገድ የምንወስደው ከሆነ ደግሞ የሚያመጣው ችግር አለ፣ የሚያመጣው ፍርድ አለ። ስለዚህ የጌታ ስጋና ደም ዕዳ እንዲኖርብን ያደርጋል። በቤተ ክርስቲያን እንዴት ነው የምንወስደው? እስቲ አሁን ለ2 ደቂቃ ራሳችሁን ዝም ብላችሁ ተመልከቱ። በቤተ ክርስቲያን በምን አይነት ፍርሃት ነው የምትወስዱት? አስ ፕሮቴስታንትስ ኦኬ፣ በምን አይነት ፍርሃት ነው የምትወስዱት? እንደው መቅሰፍት እንዳይመጣ የሆነ ነገር እንዳይሆን ከሚል አንጻር ብቻ ነው ወይስ ደግሞ ይህ ጉዳይ ከጌታ ጋር አብሮ የመቀጠል ጉዳይ እንደሆነም ጭምር ስለሚገባችሁ? እኔ ሁለተኛውን ወስዳለሁ። ከጌታ ጋር አብሮ የመቀጠል ጉዳይም ጭምር እንደሆነ ይገባኛል። ኦኬ በዛ ውስጥ ጌታ ባስቀመጠው ጸጋ ጸንቶ የመኖር ጉዳይም ጭምር እንዳለበት ይገባኛል። ከዚህ የተነሳ እጅግ በጣም እየፈራው ደግሞ እጅግ በጣም ሐሴት እያደረኩኝ እንዳልቀሰፍ አይደለም። ኦኬ ሐሴት እያደረኩኝ ደግሞ የምወስደው ጉዳይ ግን ራሴን እየፈተንኩኝ ደግሞ ለወስደው የሚገባ ጉዳይ እንደሆነ እረዳለሁ። ይህ የምትወስዱት የበረከት ጽዋ ከጌታ ደም ጋር ህብረት ያለው አይደለምን? አዎ አለው። ኦኬ ማን ያለው? ቀጥሎ ያለው ቴዎሎጂ እሱ ስለሆነ ማለት ነው። ቀጥሎ ያለው እሱ ስለሆነ ማለት ነው። ኦኬ እንደዚህ በማለት ይናገራል። እሺ ቁጥር ምዕራፍ 10 ወደ ምዕራፍ 10 ተመልሻለሁ። ወደ ምዕራፍ 10 ተመልሻለሁኝ። ትንሽ የኛውን እናንብብ። ኦኬ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ስለዚህ ከጌታ ማዕድ የሚካፈሉ የሚያገኙት ነገር አላቸው። ከአጋንንት ማዕድ የሚካፈሉ የሚያገኙት ነገር አላቸው። አንዱ ወደ ሞት የሚመራ ነው፣ አንዱ ወደ ህይወት የሚመራ ጉዳይ ስለሆነ ማለት ነው። ስለዚህ ይሄንን ይዘን ወደ ቁጥር 16 ከፍ እንበል። የምንባርከው የበረከት ጽዋ ለምንድነው ከአጋንንት ማዕድ ተካፋይ መሆን የማንችለው? የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ስላለው። ኦኬ ከክርስቶስ ደም ጋር ህብረት ያለው አይደለምን? ሬቶሪክ ነው የሚያወራው እዚህ። ከክርስቶስ ደም ጋር ኦፍ ኮርስ ህብረት ያለው። የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? ኦኬ ስለዚህ የበረከቱ ጽዋ የምንባርከው ያ የብሌሲንግ ጽዋ ከክርስቶስ ደም ጋር ህብረት አለው። የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት አለው። በአጠቃላይ ይህ ቅዱስ ቁርባን ብለው የሚጠሩት ወይ ደግሞ የጌታ እራት ብለን የምንጠራው ምን አለው? ከጌታ ስጋና ደም ጋር ከራሱ ከጌታ ጋር ህብረት ያለው ጉዳይ ነው። ለዛ ነው ስትመጡ በፕሮቴስታንቱ ቴዎሎጂ ውስጥ ጌታ ሪሊ በህብስቱና በጽዋው ይገኛል ተብሎ የሚታመንበት ምክንያት እሱ ነው። ለምን? ህብረት ስላለው። ኦኬ የጌታ እራት እውነተኛ መብል ነው። ኦኬ እንደዛ ብለን ማመን አለብን። ኦፍ ኮርስ ልናምን ይገባል። ለምን? ተለውጦ አይደለም። መለወጥ የሚለውን ሐሳብ እስከ 4ኛው ክፍለ ዘመን የምታገኙትም አይመስለኝም፣ አይገኝም ማለት ነው። መለወጥ የሚለው ሐሳብ ተለውጦ ራሱ እንትኑ ሰብስታንሻሊ እንትን አድርጎ ምናምን የሚል ሐሳብ የለም። ሚስቲካሊ ተቀይሮ ምናምን የሚል አይነት ሐሳብ የለም። ነገር ግን እውነተኛ መብል እንለዋለን። ለምን? ጌታ ሪሊ ስለሚገኝ የጌታ እውነተኛ መገኘት በህብስቱና በጽዋው ውስጥ ስላለ። ይህን ወደ ቸርች ሂስትሪ ገብተን በደንብ ነው። ነገር ግን የጌታ እውነተኛ መገኘት በጌታ እራት ውስጥ ስላለ፣ ለምን? ህብረት ስላለው። ይህ ህብስት ከብቻውን ስላልሆነ እንደ ማንኛውም ከዳቦ ቤት ገዝታችሁ እንደምትበሉት ወይ ጋግራችሁ እንደምትበሉት ስላልሆነ፣ ለምን? ከጌታ ጋር ህብረት ያለው ጉዳይ ስለሆነ፣ በቀጥታ ከጌታ ጋር ህብረት ስላለው። ስለዚህ እኛን ከጌታ ጋር ህብረት እንድናደርግ የሚያደርገንም ያ ህብረት ስለሆነ ጌታ ሪሊ በዛ ህብስትና በዛ ወይን ውስጥ ወይ ደግሞ በዩካሪስት ውስጥ ወይ ደግሞ በጌታ እራት ውስጥ ይገኛል ብለን እናምናለን። ሞድ ኦፍ ኤግዚስታንሱ እንዴት ነው? ባዲሊ ኤግዚስታንስ ነው ወይስ ደግሞ ስፒሪቹዋል ኤግዚስታንስ ነው? እሱ በሪፎርምና በሉትራን ትራዲሽን ውስጥ ሙግት ውስጥ የምትገቡበት ጉዳይ ሊሆን ይችላል። ማተር ኦፍ ዲስከሽን ስለሆነ እንዴት ነው የሚገኘው የሚለው ሀሳብ ኦኬ፣ እንዴት ነው የሚገኘው ይሄኛውን ልናብራራው አንችልም የሚሉም እንዳሉ ሁሉ ማለት ነው። ስለዚህ ባዲሊ ፕሬዘንስ ይኖራል ኦር ደግሞ ስፒሪቹዋል ፕሬዘንስ ይኖራል። ግን ያ ፕሬዘንስ ምንድነው? ሪል ነው። በኋላ አማኒም ስላለ ኢቭን ካልቪን በምን አይነት መንገድ ያስቀምጠዋል የሚለውን ነገር ባለፈው ከሱ ጋር አንስተናል። እሱም ያነሳዋል ብዬ አስባለሁ። ግን በዚህ ምክንያት ስፒሪቹዋል ኖሪሽመንት እናገኝበታለን፣ መንፈሳዊ ጸጋ እናገኝበታለን ብለን እናምናለን። ለምን? ቀጥታ ከጌታ ጋር ህብረት ያለው ስለሆነ፣ በዛ ውስጥ ከጌታ ጋር እኛም ህብረት ስለምናደርግ፣ ጌታ በዛ ህብስትና በዛ ወይን ውስጥ ስለሚገኝ፣ በሳክራመንት ውስጥ ስለሚገኝ፣ ስለዚህ ከጌታ ጋር ህብረት አለው እንላለን። ስለዚህ በዚህ ምክንያት መንፈሳዊ ጸጋ እናገኝበታለን። ሰስቴን የምናደርግበት፣ ጸንተን የምንኖርበት፣ ጌታ እስኪመጣ ሞቱን እየተናገርን የምንኖርበት ያንን ፕሪቪሌጅ ያንን ግሬስ እናገኝበታለን ብለን እናምናለን። ስለዚህ ይሄ ቢብሊካል የሆነው ሪያሊቲ ነው። ቢብሊካል ሪያሊቲ ይሄ ከሆነ ትንሽ
የሚሉን ነገር እንስማና ወገኖች፣ ከዛ በኋላ ደግሞ እንመለሳለን። ቸርች ሂስትሪ ውስጥ ምን ታየ የሚለውን ነገር ደግሞ እናያለን። የተወሰኑ አባቶችን ብቻ ከጊዜ አንጻር የተወሰኑ አባቶችን ብቻ። ኤቢ ፖዝ ነው። አማኒ መቀጠል ትችላለህ። እሺ ቃል ምን አልከኝ? መጨረሻ አልሰማሁም ነው። አሁን ቢብሊካሊ ያሉትን አይዲያዎች አንስተናል እና መጽሐፍ ቅዱሱ ምን ይለናል ስለ ጌታ እራት የሚለውን ነገር ነው ስናነሳ የነበረው። እዚህ ላይ የምትጨምረው ነገር ካለ ወደ ሂስቶሪካል ሴታፕ ከመግባታችን በፊት ማለት ነው። ቅድም የተነሱ ሀሳቦች በጣም ትክክል ናቸው። መጽሐፍ ቅዱሱ ለመታሰቢያ ያድርጉ ሲል ምን እያለ እንደሆነ አት ሴም ታይም ለዓለም የምሰጠው ስጋዬ ለእናንተ የምሰጣችሁ ብሎ ደግሞ እዛ ቆርሶ ሲመግባቸው እናያለን። እና ሜይ ቢ እኔ ብዘጋጅ ማመጣቸው እንትኖች አሉ የእኛ ጸሐፊዎች ከተለያየ ትራዲሽን ያንን ኤክስፕሌን ሲያደርጉ ክርስቶስ ቲዎሪውን ብቻ አይደለም የሚናገረው ብለው ለማብራራት የሄዱበት መንገድ ኢዝ አሜዚንግ። እና ምን የሚል አንብቤ ያለው ምናልባት ያው ሴሽኑ ስለሚቀጥል ተዘጋጅተን መተን እናወራለን። እና ክርስቶስ የሚሰጠን ስጋውን እንደሆነና የሚሰጠን ደሙን እንደሆነ ብቻ ተናግሮ የተወ ሊቀ ካህን አይደለም። ይሄን አይ ፕሮሚስ አመጣላችኋለሁ ፈልጌና እንደዛ የሚያደርግ ሊቀ ካህን ብቻ አይደለም ማለት ደን ቆርሶ እንካችሁ ብሎ የሚመግበንም እሱ ነው ይላል። የነገረን እሱ ነው። ስጋዬ ነው ደሜ ነው የምሰጣችሁ ብሎ የነገረን እሱ ነው። ደን አት ሴም ታይም እንኩ ብሉ ብሎ የሚመግበንም እሱ ነው። እና ፊድ እናደርገዋለን። ያንን ስጋውን ያንን ደሙን ፊድ እናደርጋለን። እና ፊድ የሚያደርገን እሱ ነው፣ የሚመግበን የሚሰጠን እሱ ነው የሚል ነገር አለና ደን ለመታሰቢያ አድርጉ ሲባል አይ ነው ኢንፋክት በደንብ አልሄድንበትም፣ ግን ምን ማለት እንደሆነ ኦልሬዲ ተነግሯል። የስ መታሰቢያ ነው የምናደርገው፣ መታሰቢያ ነው። ምክንያቱም ከ2000 ዓመት በፊት የተነገረን ነገር ዛሬ እያደረግን ስለሆነ መታሰቢያ ነው የሚባለው። በመታሰቢያ ውስጥ ግን ሀፕን የሚያደርገው ነገር ምንድነው ሲባል ያ አንድ አስተማሪ አለና አሁንም ተመሳሳይ ነገር የተናገረበት ነው። እንዳልኳችሁ ቀጣይ ተዘጋጅቼ ስመጣ በሰፊው እንትን እንላለን። እና ምን የሚል ነገር ይናገራል? ዋት አር ዘ ሳክራመንትስ ኢን ኮንፌሽናል ፕሮቴስታንት አንደርስታንዲንግ የሚል ነገር ይጠይቅና ምን ይላል? ኢት ኢዝ ኤ ፊዚካል ሃንድ ቱ ሪሲቭ ኤ ስፒሪቹዋል ሪያሊቲ ይላል። መንፈሳዊ የሆነን እውነት መንፈሳዊ የሆነን ህይወት የምንቀበልበት አካላዊ እጅ ነው። አይገርም? ጎረቤቶቻችን እኮ ዲፋይን አያደርጉትም ሁላ እንደዚህ አፋችን ላይ አድርሰናል እንውጠዋለን ነው የሚሉት፣ እንደ ህፃን ልጅ ማለት ነው። አሁን ለምን አውቄ ነው ባይዚ ፕሮቮክ የሚያደርግ ቃል የምጠቀመው። እንደ ህፃን ልጅ አፍ ላይ አስጠግቶ መዋጥ ነው እነሱ። እኛ በዚህ ልክ ራሱ ዲፋይን እናደርገዋለን። በዚህ ልክ መንፈሳዊ የሆነውን በሞቱና በትንሳኤው ያገኘነውን ነገር ያንን የምንቀበልበት መንፈሳዊ የሆነውን ነገር የምንቀበልበት አካላዊ እጅ ነው። ምን ሳክራመንቶች ኦኬ ሶ እንደዚህ ይላሉና እስቲ ሂስቶሪካል የሆነውን ነገር እንሄድበታለን። ሞር ማለት ይቻላል ነው። በተለይ ኮንፌሽናሊ ሞር ማለት ይቻላል። ኤክስፕሌን አድርገውታል። ኮንፌሽኖቻችን ክሪዶቻችን አስቀምጠውታልና ያ ክብር ልንሰጠው ይገባል። ክብር የምንሰጠው ነገርየው የከበረ ስለሆነ ሳይሆን በዛ ነገር በኩል ኦር ፊዚካል በሆነው ነገር በኩል መንፈሳዊ የሆነው ያ ሲግኒፋይ የሚደረገው የሚነገርለትን እውነት የእውነት ስለምንቀበል ነው። ስለዚህ እውነተኛ አካሉ፣ እውነተኛ ደሙ፣ እውነተኛ ስጋው፣ እውነተኛ ደሙ ብለን ኤክስፕሌን ማድረግ የምንችለው እኛ ነን። እናንተ ቤት የለም ኤክስፕላኔሽን። ያው እንደ ህፃን ልጅ ወደ አፍ አስጠግቶ መውሰድ ነው ብለው ነግረውናል። እናንተ መምህራን ምንም ኤክስፕሌን አናደርግም፣ ወደ አፋችን ካስጠጋን መውሰድ ነው ብለዋል። እኛ ወደ አፋችን የምናስጠጋውም የምንወስደውም ምን እንደሆነ ዲፋይን እናደርጋለን። እጅ ነው ብለነዋል እኮ የምንቀበልበት፣ ከእግዚአብሔር የምንቀበልበት እጅ ነው። ምንን? የእግዚአብሔር የሆነውን እውነት። ስለዚህ ዲስ ኢዝ ሃው ዊ ኤክስፕሌን ዘ ሳክራመንትስ። ክብር ያለው እኛ ቤት ነው። ሁላ ሳክራመንቶቹ ከብረው ያሉት እኛ ቤት ነው። ኦኬ እኛ ቤት ነው። ማውራት እንችላለን ይሄን እና ታንክ ዩ።
ኤቢ ያለክ ተባረክ ፕሮስኪ። አሎ ቃሌ እሺ ነገር ለበኋላ ግን ልናገር። እንትን ላይ በደንብ ተዘጋጅ። ሪፎርምዱ ላይ አማኒ አይ አማኒ ነው እንጂ ወደ በኋላ ሪፎርምዱ ላይ ተዘጋጅ። አንተ ነህ ፕሬዘንት የምታደርገው። ያ እኔ በጣም ኤምፋሲስ የምሰጠው እንደምታውቁት ቢብሊካል ስተዲ ላይ ስለሆነ ወደኋላ አይ ነው የማስበው። መጀመሪያ አይምሮዬ አዲስ ኪዳን ላይ ያለ ነገር ወደኋላ ኢንተርቴክስቹዋሊ በምንድን ነው የሚገናኘው ብዬ ሳስብ ማቴዎስ ምዕራፍ 26 ቁጥር 26 ላይ ስለ ጌታ እራት ከማውራቱ በፊት ቁጥር 19 ላይ ስለ ፋሲካ ያወራል እና የፋሲካን እራት የፋሲካን ማዕድ አዘጋጅተውለት ነው ወደ ጌታ እራት ኮንሰፕት ይሄ ስለ ብዙዎች ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ነው ብሎ ስጋውንም ጽዋውንም የሰጣቸው ማለት እና ሁልጊዜ የጌታ እራትን ስናስብ ዋሬቨር ዊ ዩዝ ተርም ፋሲካን መርሳት የለብንም። የፋሲካን በዓል መርሳት የለብንም። ዋር ሀፕንድ በፋሲካ በዓል ወይም በፋሲካው ጊዜ ጌታ እግዚአብሔር ከግብፅ ሕዝቡን ለማውጣት የሰራው ተአምር ደሙ በጉበኑ ላይ መቀባቱ እና ያ ደግሞ በግ የፋሲካው በግ መታረዱ የሞት መልአክ እነሱን አልፎ እነሱ የሚሻገሩበት የእግዚአብሔር ማዳን ጣልቃ መግባት እና እንደምታውቁት ከግብፅ መውጣት ታሪክ ነው። ሶ የጌታ እራት አዲስ ኪዳን ላይ ሲመጣ አንዱ ኢኮባክ የሚያደርገው ነገር ፋሲካን እንዴት ነበር የሚያከብሩት አይሁድ? በታሪካቸው ምንድን ነው ለእነሱ ሲሰጥ የነበረው ትርጉም? ሁልጊዜ ያከብሩታል፣ በየዓመቱ ያከብሩታል። በጌታ እራትን በየወሩ አብዛኞቹ የፕሮቴስታንት ቸርቾች ደግሞ በየሳምንቱ የጥንቷ ቤተክርስቲያን፣ አብዛኞቹ የፕሮቴስታንት ቸርቾች ደግሞ በየወሩ ለምሳሌ መካነ ኢየሱስ ወር በገባ በመጀመሪያው እሁድ ሁልጊዜ ዋናው ጋር እኔ አሁን 5 ኪሎ ሜጃ ቃለው ለእኔ ቤት ቅርብ የሆነ ወደ መካኒሳም እሄዳለሁ። ወር በገባ በመጀመሪያው ቀን ቅዱስ ቁርባን ይከፈላሉ። እንደየቸርቹ አንዳንዶቹ በ3 ወር ሁሉ ያደርጋሉ። በየዓመቱ ፋሲካ ይከበራል። ፋሲካውን ሲያከብሩት የፋሲካን በዓል ሲያከብሩ አይሁድ ምንድን ነው እያደረጉ የነበሩት የሚለውን ነገር መረዳት የጌታ እራትን ጌታ ከደነገገበት ድንጋጌ ጋር አያይዘን ለመረዳት ያግዘናል። ጌታ በድንቅና በተአምራት ከግብፅ ባርነት የተቤዠባቸውን ነገር ነው የሚያስታውሱት እኮ የሞት መልአክ ማለፉን እግዚአብሔር በድንቅና በተአምራት ከግብፅ ባርነት እነሱን ያሻገረበትን ያንን ምሳሌ ነው ዘወትር በየዓመቱ በሚያከብሩበት ጊዜ የሚያስታውሱት። እግዚአብሔር እነሱን ያዳነበትን ወደኋላ ሄደው አዳኛቸው ጌታ አሁንም ሊያድናቸው እንደሚችል፣ ነፃ ሊያወጣቸው እንደሚችል፣ ያኔም ደግሞ እንደተቤዣቸው ከግብፅ ባርነት ቀንበር እንዳሻገራቸው የሚያስታውሱበት ነው። ኢየሱስም የሚፈስ ስለ ብዙዎች ለኃጢአት የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ገና ሳይሰቀል ገና ደሙን ሳያፈስ ገና ሳይሞት ኦልሬዲ አስቀድሞ ነገራቸው ይሄንን። ስለዚህ ይሄ መታሰቢያ የሚለውን በራሱ ማቃለል ተገቢ አይደለም። ማለት መታሰቢያ ማለት ዝም ብሎ የሆነ የሞተ ስርዓት ማለት አይደለም። ጥልቅ ወደሆነ መንፈሳዊ መረዳት የሚከት ነው። ተቆርሶልኛል፣ ሞቶልኛል፣ ደሙን አፍስሶልኛል፣ ደሙን አፍስሶ አድኖኛል፣ ተቤዥቶኛል እንድንል ነው የሚያደርገን፣ የሚያስታውሰን። በህብረት ሆነን ያንን ነው የምናስታውሰው
እና መታሰቢያ የሚለው ቃል በራሱ ለመታሰቢያ ያድርጉት የሚለው ቃል የጌታ ቃል ነው። የእኛ የፈጠርነው ቃል አይደለም፣ ወይም ደግሞ መወገድ ያለበት ቃል አይደለም፣ መወገድ ያለበት ቴዎሎጂ አይደለም። አይሁድ ያንን ከግብፅ ባርነት የወጡበት እንደሚያስቡት ሁሉ እኛም ደግሞ እንደ እግዚአብሔር እስራኤል ጳውሎስ በገላትያ እንደሚለው እንደ እግዚአብሔር እስራኤል በክርስቶስ ሞት ደሙን በማፍሰሱ ከሞት መሻገራችንን አዳኛችን ራሱን ለእኛ መስጠቱን ደሙን ማፍሰሱን እንድናስብ እንድናስታውስ በዛ ምክንያት እንደውም አንዳንዶች ፓስት ፕሬዘንት ኤንድ ፊውቸር አስፔክት አለው። ዳግም ምጽአቱን የመጨረሻውን ቤዞት ፋይናል ኮንሱሜሽኑን አንቲሲፔት እንድናደርግ ተስፋ እንድናደርግ አሁን ደግሞ በቤቱ እንድንጸና ጸጋን በማካፈል ደግሞ ከአሁን በፊት ከ2000 ዓመት በፊት ለእኛ መሞቱና ደሙን ማፍሰሱን እንድናስብ እንድናስታውስ የሚያደርገን ባለ 3 ገጽታ ኦርዲናንስ ነው ወይም ሳክራመንት ነው እንላለን። ዩሲ ዳግም ምጽአቱን አንቲሲፔት እናደርጋለን። ይሄ ያዳነኝ ጌታ ደሙን ያፈሰሰልኝ ጌታ በመስቀል ላይ የሞተው ስጋውን የቆረሰልኝ ጌታ ይመጣል እንላለን። በጌታ እራት ቀን ደግሞ ይህንን ስርዓት ወይም ይህንን ቅዱስ ምስጢር በምንከውንበት ጊዜ አትሊስት ሉተር ሳክራመንቶችን የሚያይበት ገጽታ ለእኔ በጣም ስሜት ይሰጠኛል። ሉተር በጣም አንድ መወድለት አባባል አለው። እንደዚህ ይላል፣ እንዳልኳችሁ መብራት አጠፋፍቼ ተኝቼ ነው የማወራው እና ማስረጃ አምጣ የሚለኝ ሰው ስለሌለ እናገራለሁ። ግን ጥርጣሬው ካላችሁ አምጥቼ ደግሞ ሞክራለሁ እንትን ለማለት ሌላም ጊዜ ቢሆን። ሉተር ፊዚካሊቲ የሚለው የፊዚካል ካራክተር ኦፍ ሳክራመንትስ የሚለው ነገር አለ። ለምሳሌ አሁን የጌታ እራት ኃጢአትን ያስተሰርያል ለኃጢአት ስርየት ሲል በጣም የሚደንቀኝ የሉተር አገላለጽ ጉባኤ ላይ አንድ ሰባኪ ስፖክን ወርዱን የሚነገረውን የእግዚአብሔርን ቃል ሲሰብክ ጀነራል ነው ይላል። ለሁሉም የተበተነ ነው። ያንን ስብከት ያንን ቃል ሰምቶ አንድ ሰው አንዳንዱ ሞባይሉን ሊጎረጉር ይችላል፣ አንዳንዱ ከልብ ሊሰማ ይችላል፣ አንዳንዱ ላይሰማ ይችላል፣ አንዳንዱ ሊጨብጠው ወይም ላይጨብጠው ይችላል። ጀነራል ነው። አንዳንዱ ሰምቶ ይታነጽበታል። እንደገና ደግሞ እንትንም ሊል ይችላል። ይሄ ተቀብሎት ንስሐ ሊገባ ኃጢአቱ እንዲሰረይ በጌታ ፊት ኃጢአቱ ሊናዘዝ ምሕረት ሊለምን ይችላል ከቃሉ የተነሳ። ግን የጌታ እራት ግን ከስብከት የተሻለ ዳይሬክት እና ፓርቲኩላሪቲ ባህሪ ያለው ይላል። ፓርቲኩላሪቲ አለው። እጅህ ላይ ጽዋውን ይዘኸዋል፣ ይህ ስለ እናንተ ለኃጢአት ስርየት የሚፈሰው የአዲስ ኪዳን ደሜ ነው የሚለውን ቃሉንና የኃጢአት ስርየቱን ተስፋ ፕሮሚሱን ወርድ ኤንድ ፕሮሚስ ስላለ በሊተርጂው ያንን ቃል ያንን ፕሮሚስ ያንን የኃጢአት ስርየት ተስፋ ቃል ኢምቦዲድ አድርጎ ፊዚካል ካራክተር አካላዊ አድርጎ ልትረዳው በማትችል መልኩ እጅ ውስጥ ይገባል። በእጅህ የያዝከው የሆነ ፊዚካል ነገር አለ። ዝም ብሎ ስብከት አየር ላይ ልትቀበለው ላትቀበለው የምትችለው ነገር አይደለም። እጅህ ላይ ይዘሃል። በራሱ ወይኑ ምንም ሊያመጣ አይችልም። በራሱ ህብስቱ ምንም ሊያመጣልህ አይችልም። ነገር ግን ያ የኃጢአት ስርየት ተስፋ ከቃሉ ጋር ከተስፋው ጋር አንተ የኃጢአት ስርየትን እንድታገኝ ጸጋን እንድታገኝ ልታመልጥ ልትቋቋም በማትችል መልኩ ከእምነትህ ጋር አብሮ የሚሰራ ሆኖ እጅ ውስጥ ይገባል። ፊዚካል ኔቸር አለው ይላል። ትወስደዋለህ፣ ኢምቦዲድ ይሆናል። በሴንስህ በሀርትህ ውስጥ የመግባት እድል ይኖረዋል ይላል። ያ ወርድ ኤንድ ፕሮሚስ ከስብከት በተሻለ ፊዚካላይዝ የሚሆነው ፊዚካል ካራክተር የሚያገኝበት እድል ያገኛል። ስለዚህ ከመታሰቢያነቱ
ባሻገር ስለሚኖረው ጥቅም፣ ጸጋ ብዙ ነገሮች ልንነጋገር እንችላለን። በትራዲሽኖች የመጣውን አንደርስታንዲንግ እስከ ክላሲካል ፕሮቴስታንቲዝም፣ ፔንቴኮስታሊዝም፣ ፔንቴኮስታል ካሪዝማቲክ ቸርቾች ሳይቀሩ ሪሰርች የተደረጉ በጌታ እራት ስኮላሮቻቸው የሰሩትን እነ ቬልማቲ ካርኬነን የፉለር በጣም ጂኒየስ ፔንቴኮስታል ቴዎሎጂያን ቬልማቲ ካርኬነን የእነሱ ፔንቴኮስታል ቴዎሎጂ ለሎርድ ሳፐር የሰራላቸው ሰው ነው። እሱን ነገር ቃሌ በዚህ ቀን ብቻ ስለማይጨርሰው ሌላ ጊዜ ሲቀጥል ደግሞ እሱንም አምጥተን ማስረጃ እንትንላለን። ግን ፋሲካውን አንርሳ። መታሰቢያ ማለት ዝም ብሎ ተራ ነገር አይደለም። በጣም ድንቅ ነገር ነው። በህብረት ሆነን ጌታ ለእኛ የሆነልን ነገር ማሰብም ዋጋ የሚሰጠው ነገር ነው የሚለውን ነገር ማሰብ አለብን። ስላስረዘምኩ ይቅርታ። ቃሌ ተባረኩላችሁ። እንኳን አስረዘምከው። ኦኬ፣ አሪፍ ነገር አንስታችኋል። ቃሌ ላይ ቀጥል። ሪፍሌክት ለማድረግ ሳይሆን አሁን አንዱ ሚዩት አድርጌ ስመለስ እኮ ነው ትዝ ያለኝ። ይችን ዝም ብዬ እግረ መንገድ ባውራት ብዬ ምን ይላል ኮሜንት ላይ አንድ ልጅ አለ። ያው ግባ ሲባል አይገባም። አሁን ሚዩት አድርጌዋለሁ። ኢንታየር ላይፉን ምን አለ? በጣም የሚገርም እኮ ነው፣ ትልቅ ለውጥ ነው ይላል ኮሜንት ላይ። ትላንት ወዲያ ሰብሰብ ብለን የጻፍነውን ነገር ፕሬዘንት የምናደርግ መስሎት ነው መሰለኝ። የሚገርም ለውጥ ነው ይላል። ድሮ እየጠቀስን ያለ ነው እኮ ሪፎርሜሽንን ነው እየጠቀስን ያለ ነው፣ ወደኋላ ያለውን ነው። የሚገርም ለውጥ ነው ይላል። ምን የሰማ ማለት ያብዳል አሉ። እናንተን ለማስደሰት አይደለም እዚህ እያወራን ያለ ነው። ኦር የእናንተን ጽሁፎች አሜንድ አድርገን አይደለም እያወራን ያለ ነው። ኦልሬዲ ያለውን ነገር ነው፣ ሲታመን የኖረውን ነው። ኦኬ። እና መሻሻል ምናምን አንተ አላወቅከውም እና እኔ ዛሬ ነግሬ ለእኔ መሻሻል ትላለህ። ባይሆን ለጆሮ አዲስ ነገር ሰምተሃልና ያው ልትደነቅ ነው የሚገባ ነው። እውነት ነው። አዶ ነው። እዚህ መሀል ያላችሁ ሰዎች ወደኋላ ያለ ነገር ነው ይዘን እየመጣን ያለ ነው። በኋላ ምናልባት ትንሽ የሚጨምረው ነገር ሊኖር ይችላል። ነገር ግን አዲስ ነገር አይደለም። ኦር ሰብሰብ ብለን ትላንትና ያመጣነው ነገር አይደለም ነው እና ይሄን ለማለት ነው። እሺ፣ ቴንኪዩ አማኒ፣ ተባረክ። መልካም። ስለ ሳይገባው የሚለውን ሀሳብ የተወሰነ አብራሩት እያሉ ነበር ነው ወገኖች። እዛ ላይ ሪፍሌክት ማድረግ የምትፈልጉት ነገር ካለ ኤቢ አሁን ስታወራ ታወቀኝ። ትንሽ ረጋ ብለን ቅዳሜ ብንቀጥለው ጥሩ ነው። ራይት፣ ቅዳሜ ብንቀጥለው አሪፍ ነው። ከቸርች ፋደርስ እና ከዚህኛው ትራዲሽን አንጻር ከቸርች ትራዲሽን ከኛ ከዲኖሚኔሽናል ትራዲሽን አንጻር ያለውን ነገር በደንብ አድምተን እንሰራበትና ቅዳሜ ከመጽሐፍ ቅዱስ ሀሳብ ጋር በደንብ እናገናኘውና እንጨርሳለን። ዳስ ጉድ አይዲያ። በዛ መንገድ እናደርገዋለን ማለት ነው። ኤኒዌይ ሳይገባው ይህንን የሚወስድ የሚለው ሀሳብ እንዴት ነው መቀመጥ ያለበት? የመጀመሪያው ክፍሉ ላንብበውና መጀመሪያ ክፍሉ ላንብበው አንዴና እንደዚህ ይላል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት አለ። ጥሩ ጥያቄ ጠይቃችሁት ሲብራራ አንድ የሚያመጣው ነገር ስላለ ማለት ነው። የመጀመሪያው ነገር በዚህ ሳክራመንት ውስጥ የጌታ ሪል ፕሬዘንስ መኖሩን እርግጠኛ የሚያደርገን አንድ ነገር አለ። እሱ ምንድን ነው? ሳይገባችሁ ይህንን መብላት ይህንን መጠጣት የጌታ ስጋና ደም ዕዳ እንዲኖርባችሁ ነው የሚያደርገው። ስለዚህ ሳይገባችሁ የምታደርጉት ነገር ሳይገባ የሚለውን ሀሳብ እናብራራዋለን። አኖርዚ ማለት ነው። እሱን ምን ማለት እንደሆነ በደንብ እናብራራዋለን። ነገር ግን ያንን ማድረጉ በራሱ የጌታ ስጋና ደም ዕዳ እንዲኖርባችሁ ነው የሚያደርገው ብሎ እንትን አድርጎ ደንብ ስትሬስ አድርጎ ይናገራል ማለት ነው። ያ በቀጥታ የሚያሳየው ነገር አለ። እሱም ምንድን ነው?
ብቻውን አይደለም። ህብስቱ ብቻውን አይደለም ያለው። ኦፍ ኮርስ መታሰቢያ ነው፣ ብቻውን ግን አይደለም ያለው። ኦኬ ብቻውን አይደለም ያለው። ሶ የጌታ ስጋና ደምዳ ካለባችሁ በማይሆን መንገድ ስትወስዱት የጌታ ስጋና ደምዳ ከሆነ የሚኖርባችሁ ታዲያ ምንድነው የሚሆነው? እናንተ ያንን ሪሊ ፕሬዘንት የሆነውን ሪሊ ያለውን የጌታ ስጋና ደም ዲፋይ እያደረጋችሁት ነው ያላችሁ። ስለዚህማ በሚገባ ማነር ነው መውሰድ ያለባችሁ። ሶ አንወርዚሊ ማነር ማለት ምን ማለት ነው? ያንን ነገር በደንብ ማስቀመጥ ስላለብን ማለት ነው። የጌታን ስጋና ደም ለመውሰድ ወርዚ የሆነ ሰው ማለት ነው ከመሃላችን። የጌታን ስጋና ደም ለመውሰድ ወርዚ የሆነ ሰው ማለት የሚበቃ ማለት ነው። ወደ ኦርቶዶክሳዊ ቋንቋ ዲድ ለመቁረብ የሚበቃ ማለት ነው። ምን ብታደርጉ ለ90 ዓመት ሽማግሌ ለ90 ዓመት ሽማግሌ ስትሆን ካላላችሁ በስተቀር ኦፍ ኮርስ ያን ካላላችሁ በስተቀር ልትበቁ አትችሉ። ልትበቁ በጭራሽ አትችሉ። ኦኬ ስለዚህ ምንድነው ማነሩ ለዛ የሚገባ መሆን አለበት ነው። ኦኬ ኮንቴክስቹዋሊ መነበብ አለበት። አንደኛ ኮንቴክስቱ የሚያሳየው የጌታን ስጋና ደም የምትወስዱበት ማነር ፍጹም ምን የሆነ ነው? የተሳሳተ ነው። ምን አይነት ማነር? ሳትጠባበቁ ነው የምትበሉት። አንዳችሁ ለመጥገብና ለመስከር፣ አንዳችሁ ደግሞ ተርባችሁ እየሄዳችሁ ነው እየወሰዳችሁት ያላችሁት። በመካከላችሁ አንድነት የለም። ስለዚህ የማያዋጣ ጸሎት ለቅስፈት እንደሚሉት አይነት ነው። ኦኬ ስለዚህ ይሄ አንወርዚ ማነር ማለት ምን ማለት ነው? አንወርዚ ማነር ማለት በማይገባ መልኩ መውሰድ ማለት ነው። ወር ደግሞ የማይገባ አይነት አካሄድ እየሄዱ መውሰድ ማለት ነው። የማይገባ አይነት ኢንቫይሮንመንት ፈጥሮ መውሰድ ማለት ነው። ወይ ደግሞ ያንን የጌታ እራት የምንለውን ያንን ኢቨንት በማይገባ ሁኔታ ውስጥ ሆኖ ማዘጋጀት ማለት ነው። ኤክሌሲያስቲካሊ የተነገረ ነገር ስለሆነ ቤተክርስቲያኒቱ ራሱ በማይገባ ማነር እየሄደች ነው ያለችው ነው ፖይንት። ስለዚህ ይህ የሚያሳየው ምንድን ነው ስንል ይህ የሚያሳየው እናንተ ራሳችሁን ፈትናችሁ መውሰድ አለባችሁ። ወረድ ስትሉ ይላል ሳይገባው ይህንን የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና ብሎ ደግሞ ይናገራል። ኦኬ ስለዚህ ለረዛ ፍርዳችሁ እንዳትበሉና እንዳትጠጡ በሚገባው መልኩ ምን አድርጋችሁ ተዘጋጅታችሁ ውሰዱት። ያንን ጀስት ሉተራንም ሪፎርምድም እንትን ላይ ያሉት ሪፎርምድም ትራዲሽን ላይ ያሉት እንትን የሚያደርጉት ነገር ምንድነው? የሚያስቀምጡት ነገር ምንድነው? ይሄ ማነሩ ኦር ደግሞ ልትወስዱ የሚገባበት ኢንቫይሮንመንት በትክክል ለዛ ነገር የሚገባ መሆን አለበት። ኦኬ ለዛ ነገር የሚገባ መሆን አለበት። ለዛ ኢቨንት የሚገባ መሆን አለበት። ታዲያ ካልሆነ ደግሞ ለፍርድ ነው የምትበሉና የምትጠጡት። ለምን? ጌታ ሪሊ ሂ ኢዝ ፕሬዘንት ኢን ዳት። የጌታ ሪል ፕሬዘንስ እዛ ውስጥ አለ ነው። ኦኬ ለምሳሌ ሳይገባው የሚበላና የሚጠጣ ብሎ ይናገራል። ኦኬ የሚበላና እናንብበው አንዴ። ኦኬ እሺ ሳይገባው የጌታን ስጋ ይህንን ይቅርታ የት ነው የምትሄደው? እሺ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ኦኬ አንወርዚ በሆነ መንገድ የሚበላና የሚጠጣ የጌታን ስጋ ስለማይለይ ነው ለራሱ ፍርድ የሚበላና የሚጠጣው። አሁን እዚህ ጋር ትንሽ ቆም እንበል። የመጀመሪያው የምናያቸው ነገሮች አሉ። አንደኛ ዲዘርን አያደርግም። የጌታን ስጋ እና ደም ዲዘርን አያደርግም። የጌታን ስጋና ደም ዲዘርን አያደርግም። የመጀመሪያው ነገር እሱ ነው። ምን አይነቱ ሰው? አንወርዚ በሆነ መንገድ ያንን ስርዓት ያንን ቅዱስ ስርዓት የሚካፈል ሰው፣ የጌታን ራት የሚካፈል ሰው፣ ዩካሪስትን የሚካፈል ሰው፣ ሳይገባው ያንን ኮሚኒየን የሚካፈል ሰው ምን አያደርግም? ኦኬ የጌታን ስጋና ደም ዲዘርን አያደርግም። ሶ ይህንን ነገር በብላትና መጠጣት ሞቶልኛል ምናምን ከማለት ያለፈ ነገር እየሆነ ነው። ለምን? የጌታን ስጋና ደም መለየት የሚባል ነገር አብሮት ዲዘርን ማድረግ የሚባል ነገር አብሮት እየመጣ ነው። ህብስቱን በበላችሁ ጊዜ ዲዘርን የምታደርጉት አንድ ነገር አለ። እሱም የጌታን ስጋ ነው። ዲዘርን የምታደርጉት ነገር which is ጌታ ሪሊ በዛ ቅዱስ ስርዓት ውስጥ ይገኛል። ጌታ ሪሊ በዛ ዩካሪስት ውስጥ ይገኛልና ስለዚህ ስለሚገኝ ምን ማድረግ አለባችሁ? ወርዚሊ ነው መውሰድ ያለባችሁ።
ዲዘርን እያደረጋችሁ ነው መውሰድ ያለባችሁ። በማይገባ መልኩ የምትወስዱት ከሆነ ያንን ነገር ታጡታላችሁ። ሰው ምን ይሆናል? ሲምፕሊ መታሰቢያ ተብሎ በቃ ደሙን ለነፍስ አዳነኝ የሚል መዝሙር አለና እሱን እየዘመረን ወስደን መውጣት ነው የሚሆነው። ኦኬ፣ እሱን እየወሰድን መውጣት ነው የሚሆነው። ስለዚህ መሆን አለበት በሚገባ መልኩ ሆነን መውሰድ አለብን። ስለዚህ ምን ማድረግ ራሳችንን እየፈተንን መውሰድ አለብን። ኦኬ፣ ወደዛ ፍርድ እንዳንገባ ራሳችንን መፈተን አለብን። ሶ ዛስዋይ ወደ ቤተክርስቲያን አባቶች ስትመጡ ተመሳሳዩን ነገር ያነሳሉ። በኃጢአት የወደቀ ሰው ካለ ራሱን መፈተን አለበት የሚል ሀሳብ ያነሳሉ። በዛ ቆሮንቶሳውያኑ ተይዘው በነበረበት ሁኔታ ውስጥ ያለ ሰው ካለ ራሱን መፈተን አለበት። ህብረቱ ጥሩ ያልሆነ ሁኔታ ላይ ከሆነ ራሱን ፈትኖ መውሰድ አለበት። ወርዚ በሆነ ማደር መውሰድ አለበት። እዚህ ጋር አንድ ጉንጭ አልፋ ክርክር አለ። እሱ ምንድን ነው? አይ ሰውየው ብቁ ሆኖ መገኘት አለበት ወይስ የለበትም ነው ጉዳዩ። ያንተ ያንን ነገር የመውሰድን ብቃት ጉዳይ አይደለም። ከቤተክርስቲያን አባቶች አንጻርም ሲነሳ ማለት ነው። ኦኬ፣ ያንን አይደለም እየተነሳ ያለው ነገር ምንድን ነው? አንተ ልትወስድ ያለበት ያ ሜንታሊቲ ያንን ለመውሰድ በተዘጋጀ ሜንታሊቲ ነው ወይስ ደግሞ ካርናል በሆነ መንገድ እየመጣ ልትወስዶ አስበሃል? ፖይንቱ እሱ አለቀ። ሶ በቃ እኔ ይገባኛል መውሰድ ብለህ አትወስዶም። ማንም ሰው የሚገባው ሰው ማንም ሰው ወርዝ የሆነ ሰው ስለሌለ ለዛ። ስለዚህ ራስን በትህትና ዝቅ አድርገህ ኦኬ፣ በመንፈስ አንድነት ውስጥ ሆነ ኦኬ፣ እነዛ ቆሮንቶሳውያኑ በገቡበት አይነት ኃጢአተኛ የሆነ ኤንቫይሮንመንት ውስጥ ሳትገባ ገብተህም ከሆነ ራስህን አስተካክለህ ራስህን አረመ የምትወስደው ነገር ነው። በጣም አክብረኸው የምትወስደው ነገር፣ ሪስፔክት አድርገው የምትወስደው ነገር ነው የሚል አይነት ሀሳብ። ሶ ሪል ፕሬዘንስ ምንድን ነው? ተደጋጋሚ እየተጠየቀ ያለ ጥያቄ ነው። ሪል ፕሬዘንስ ማለት ይሄ ማለት ነው። ሪል ፕሬዘንስ ማለት ይሄ ማለት ነው። ጌታ ኢየሱስ ክርስቶስ በህብስት ውስጥ ይገኛል። ጌታ ኢየሱስ ክርስቶስ ከህብስቱ ጋር አብሮ ይገኛል። ስለዚህ በምንወስድበት ጊዜ የምንወስደው ህብስት ብቻ አይደለም፣ የጌታን ስጋና ደም ጭምር ነው። ስፒሪቹዋሊ ኦር ፊዚካሊ የምንወስደው ግን ህብስቱን ብቻ አይደለም፣ የጌታን ስጋና ደም ጭምር ነው። ከምን የተነሳ? ህብስቱ ወደ ጌታ ስጋና ደምነት ተለውጦ አይደለም። ህብስቱ ግን ከጌታ ስጋና ደም ጋር ህብስቱና ወይኑ ከጌታ ስጋና ደም ጋር ህብረት ስላለው ከዚህ የተነሳ ሪሊ ጌታ ይገኝበታል ማለት እንችላለን። ሶ በዚህ ምክንያት በእምነት የምንወስደው ያ ህብስት የጌታን ስጋና ደም ወስደናል የሚያስብለን ይሆናል ማለት ነው። ሶ በዛ ደረጃ መቀመጥ የሚችል ሪል ፕሬዘንስ ስንል ያ ነው። ሶ ሪል ፕሬዘንስ ሉትራን ቴዎሎጂ ላይ ባዲሊ ፕሬዘንስ ነው ይባላል። ሪፎርም ቴዎሎጂ ላይ ስፒሪቹዋል ፕሬዘንስ ነው ይባላል። ይሄ ከክሪስቶሎጂ ጋር አብሮ ተገናኝቶ የሚመጣ ነገር ነው። ወደዛ ዛሬ አንገባም። ነገር ግን ይሄ የአንደኛ ቆሮንቶስ ምዕራፍ 11 የቁጥር 27 እና 29 ትርጉም ግን በዚህ መልኩ መቀመጥ የሚችል ነገር ነው ብዬ አስባለሁ። እዚህ ላይ የሆነ ነገር በሉበት፣ የምትፈልጉትን በሉበት፣ ከዛ ሪፍሌክት አድርጉበት እና እንጨርስ ጋይስ። ቃል ትንሽ ነገር ይሄ አኖርዚ የሚለው ወይም አኖግዚዮስ የግሪኮ አኖግዚዮስ የሚለው ቃል ኮንቴክስቱ ራሱ ሲነበብ የቆሮንቶስ ሰዎች በጣም በወረደ መልኩ የሚተገብሩት እንደነበረ ያስታውቃል። መታሰቢያ የሚል አንደርስታንዲንግ ነው ያላቸው። የጌታን እራት የጌታን ስጋና ደም እንደሚወስዱ ክቡር እንደሆነ በስርዓት መወሰድ እንዳለበት የተገነዘቡ አይመስልም እና በታሪክም ስናነብ ኢቭን ቴክስቱን አንደኛ ቆሮንቶስን አጠቃላይ የቤተ ክርስቲያኗ ባህሪ የጌታ እራት ላይ ብቻ ሳይሆን በአጠቃላይ የጸጋ ስጦታዎች አጠቃቀም ላይም ችግር ያለባት ቤተክርስቲያን ናት። የሆነ ነገር ላይ ብቻ አይደለም። ቤተክርስቲያኗ መንፈሳዊ ጤንነቷ በጣም አደጋ ላይ የወደቀ ቤተክርስቲያን ናት እና ለምሳሌ አሁን ቤተክርስቲያን ናት የምታዘጋጅ ወይኑንና ህብስቱን ማለት ነው። እንደየቸርቹ የተለያየ ነገር እንደሚጠቀሙ እሰማለሁ። የተለያየ ነገር በቆሮንቶስ ቤተክርስቲያን አብዛኞቹ ከቤት ነው ምግብ ይዘው ቢመጡት ወደ ህብረት ወደሚያደርጉበት ቦታ እና አንደኛ ብዙ ምግብ ይዘው ይመጣሉ።
ጸዳ ያለ ድግስ ነው የሚደግሱት እና በደንብ ይበላሉ፣ ይጠጣሉ፣ ፌሽታ ያደርጋሉ። እሱ ብቻ አይደለም፣ ሰው ሁሉ ከቤቱ የራሱን ምግብ ይዞ ስለሚመጣ የጌታ እራት መሆኑ ቀርቶ ያው የራሳቸው እራት ሆኗል። ከዛ ደግሞ አሁን እንደ አንዳንድ ትምህርት ቤቶች ማለት ነው፣ አንዳንድ ትምህርት ቤቶች ጋር በተለይ የግል ትምህርት ቤቶች ጋር ወላጆች እንደምንም ብለው ልጆቻቸውን ደህና ትምህርት ቤት ያስመዘግባሉ፣ ለልጄ ያልሆንኩ ምናምን ብለው። ግን አንዳንድ ወላጆች የማይገነዘቡት ነገር ትልቅ ትምህርት ቤት እንደምንም ብለው ወርሃዊ ክፍያውን ችለህ ልጄን አስመዝግበኸው አንተ ዘወር ስትል የምሳ ዕቃ ፉክክር አለ እና ደህና ነገር ቤት ደግሞ እያዘጋጀ ኮንሲስተንሲውን ጠብቀ የሚያስፈልገውን ነገር አሟልተ ካላክ ልጆች ሲሸማቀቁ ያለው አንዳንድ ትምህርት ቤት ምሳ ዕቃውን መክፈት በጣም የሚፈራ ልጅን ያውቃሉ። እና እኔ ምሳ አልበላም ብሎ ልጆቹ በልተው ከጨረሱ በኋላ ተደብቆ የሚበላ ትልቅ የግል ትምህርት ቤት ውስጥ የሚማር ልጅ አንዴ ቴሌቪዥን ላይ ሲወራ ሰምቼ አውቃለሁ። ልክ እንደዛ በቆሮንቶስ ቤተክርስቲያን ሰው ሁሉ በአንድነት በማዕዱ ቀርቦ ጌታን ከማሰብ በአካሉ ውስጥ ያሉ ብልቶች አንድ ሆነው እንደሚኖሩ ከመተያየት ይልቅ የማዕድ ፉክክር ብልጫ ሁሉ የተፈጠረ ይመስላል በዛች ቤተክርስቲያን ውስጥ እና በአጠቃላይ የወደቀ መንፈሳዊ ሕይወትን ነው ያሳዩት። ያ ነገር የቆሮንቶስ ቤተክርስቲያንን በጣም መንፈሳዊ ድባቴ ውስጥ፣ ፍርድ ውስጥ ዳይሬክትሊ ከጌታ እራቱ ጋር ብቻ የተያያዘ ሳይሆን በአጠቃላይ የጌታ እራትን የሚያከናውኑበት መንገድ ሞገስ የሌለው ነው። የክርስቶስን ማዕድ የጌታን እራት የሚያንቋሽሽ ነው፣ የሚያዋርድ ድርጊት ነው ያደረጉት እና ተነጥሎ የጌታ እራት ላይ ብቻ ሎቪው ያላቸው ስለሆኑ ሳይሆን በአጠቃላይ ቤተክርስቲያኗም ደካማ የምትባል ቤተክርስቲያን ናት። ስለዚህ ይሄ ሳይገባው የሚለው ሀሳብ አኖንክዚዮስ የሚለው ቃል በብዙ አቅጣጫ ሊታይ ይችላል። ዲስሪስፔክትፉሊ የተደረገ ነገር ክብረነክ በሆነ መልኩ ክቡር እንደሆነ የጌታ ነገር ያለበት እንደሆነ ሰዎች በጥሞና በአክብሮት በጥንቃቄ በፍርሃት ሊያደርጉት የሚገባ ነገር እንደሆነ የሚያሳይ ነው። አሁን ብዙ ሰዎች በዚህ ምክንያት እየወሰዱ አይደለም። እኛም ቸርቾች ላይ የጌታ እራት በጣም ነው የሚፈራው። የሚገርማችሁ የጌታ እራት የምትወስዱ እንደውም አሁን የጌታ እራት የምትወስዱ መባል ተጀመረ። ከፍርሃት የተነሳ 1 ወር ቀደም ተብሎ ማስታወቂያ ይነገራል፣ ቀኑ ይነገራል፣ ከ2 ሳምንት በፊት ይነገራል። ንስሐ ግቡ፣ ጾም ጸሎት ያዙ፣ ይቅርታ ተጠያየቁ፣ ራሳችሁን እያያችሁ ጠብቁ ይባላል። ከዛ ቀኑ ሲደርስ የጌታ እራት የምትወስዱ ወደኋላ ቅሩ ሲባል ግማሹ ሕዝብ ተነስቶ ይወጣል በፍርሃት። ይሄ የቆሮንቶሱ ጉዳይ ይመጣል። ሳይገባውም ተብሎ ላልቶ የሚነበብ አንዳንዴ እቀሰፋለሁ፣ መንፈሳዊ ድንዛዜ ውስጥ እገባለሁ፣ የጌታን እራት አቃልዬ ሊሆን ይችላል፣ ኃጢአት ሰርቼ ሊሆን ይችላል፣ ይቅርታ ያልጠየቅኩት ሰው አለ፣ አስራትና በኩራቴን በታማኝነት አልከፍልም፣ በደለኛ ነኝ የሚል ፍርሃት፣ ጭንቀት ሰውን ያርቀዋል። በሌሎች ቤተ እምነቶችም ይሄ ፍርሃት ይመስለኛል አንዳንድ ጊዜ ቆይ ወደ መጨረሻ አካባቢ ነው አይነት ነገር የሆነ ወጣትነትህ እንትን ሲያልፍ አይነት ነገር ይታሰባል። እኔ ይሄ ነገር በጣም የተጋነነ ነው የሚመስለኝ። ይሄ ማስፈራራቱ መፍራቱ በጣም የተጋነነ ክቡር ከሆነ ብዙ ጸጋ ከምንካፈልበት በጋራ ሁነን በአንድ አካል ውስጥ ያለን ብልቶች መሆናችንን የምናስብበት ጌታ ለእኛ ዋጋ የከፈለበትን የሞተበትን ተነሳበትን ደሙን ያፈሰሰበትን ሲመጣ ደግሞ ወደ ፍጹም ወደ ሆነው
ዓለም እኛን የሚያሻግርበትን ምልክት ማህተም ያለበትን ደግሞም አብሮ ከቃሉ ጋር ከተስፋው ጋር ከሊተርቹ ጋር ንስሐ የምንገባበት ምሕረትን የምናገኝበት የኃጢአታችንን ይቅርታ የምንቀበልበትን ይህን ክቡር ሚስጥር ክቡር ኦርዲነንስ ለመውሰድ መጓጓት መናፈቅ ነው እንጂ ያለብን በጣም ይሄንን ነገር ኤክስትሪምሊ ወስደ ነው ማፈግፈግ መተው የተው ሁሉ የሚሄዱ ሰዎች አሉ። በተለይ በሌላው ዓለም በጣም እየተረሳ ሁሉ እንዳይሄድ ያስፈራል። ባለፈው ያነበብኩት የሙሉ ወንጌል እንትን ላይ ቸል እየተባለ መሄዱ በጣም አሳሳቢ ነው። ከጸጋው ስራ አንራቅ፣ ለፍርድ ይዳርገናል፣ ለጥፋት ይዳርገናል ብላ ሙሉ ወንጌል ራሱ ትማጸናለች። እና በጣም እንደው ልንወስደው በጣም ልንቀርበው በጣም ኢንጆይ ልናረገው እኔ አንድ ሁልጊዜ መወዳት ሳክራመንቶችን በተመለከተ አንድ ጥቅስ አለች። ጆን ዚዚውላስ ይባላል። የምስራቅ ኦርቶዶክሶች ስኮላር ነው እና እንደዚህ ይላል። በትክክል ብየው ከሆነ አላቅም፣ ግን ስለመወዳት የረሳዋት አይመስለኝም። ይችን አረፍተ ነገር the church is not an institution plus sacraments ይላል። rather it is a sacrament with institutions ይላል። ቸርች ሳክራመንታል ነው መሆን ያለባት። ሳክራመንታል ሁና ቸርች ተቋም ሲደመር ሚስጥራት ወይም ደግሞ የጌታ እራት ምናምን አይደለም። በቃ ኮሚኒያል ናት። ኮሚኒየን አለ አንዱ ስሙ ኮይኖኒያ ኮሚኒየን። ስለዚህ ኮሚኒየን ሁና ግን ደግሞ ኢንስቲቱሽናላይዝድ ናት። ቬሪ ኔቸር ኦፍ ዘ ቸርች ኮይኖኒያ ነው፣ ኮሚኒየን ነው። ያንን ደግሞ በጥሩ ስዕል የሚያስቀምጥልን የጌታ እራት ነው። የጌታ እራት ወደ ክርስቶስ ፊት ወደ እግዚአብሔር ፊት ያቀርበናል። በክርስቶስ አካልነት ወደ እግዚአብሔር ፊት ያቀርበናል ያለችው ሙሉ ወንጌል ይህንን ነው። በክርስቶስ አካልነት በአካሉ ውስጥ በእግዚአብሔር ፊት በህብረት ሁነን የምናመልክበት፣ ለኃጢአታችን ስርየት የምንጸልይበት፣ የጌታን ስም የምንጠራበት፣ ጽዋውን ህብስቱን የምንካፈልበት፣ ጌታን ወደኋላ የምናስብበት፣ ወደፊት የምንጠብቅበት፣ አሁን የምንጣበቅ የምንያያዝበት ፓስት ፕሬዘንት ፊውቸር አስፔክት ያለው ወንደርፉል የሆነ ሳክራመንት ኦርዲነንስ ነው። ድንጋጌ፣ የጌታ ድንጋጌ ነው እና እየፈራን የምናፈጋ አሁን እዚህ ብዙ 200 ምናምን ወገኖችም ስላሉ ይህን ነገር መናገርም ስለፈለግኩ ነው። ቃሌ ተባረክ። በጣም ተባረኩ ወንድሞች እህቶች። አሜን። ብሌስ ዩ። ተባረክ ወንድሜ።